በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የንሴባ ከቲው ተከታታዮች እንደምን ቆያችሁ? አሜን። የልዑል እግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም ስሙ የተባረከና የተመሰገነ ይሁን። አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን እያልን የዛሬው ፕሮግራማችን ስለ ክርስቶስ ልደት አጠር ያለ ታሪክ ይዘንላችሁ መጥተናል። አብራችሁ እንድትሆኑ በእግዚአብሔር ስም እንጠይቃለን። ልጆች ከታሪኩ በፊት ስለ ጌታችን ልደት የሚያወሳ አንድ መዝሙር አዳምጠን እንመለስ። አብራችሁን ቆዩ። አንቺ አንቺ ቤተልሔም የይሁዳ መሬት ባንቺ ተወለደ የዓለም መድኃኒት። አንቺ አንቺ ቤተልሔም የይሁዳ መሬት ባንቺ ተወለደ የዓለም መድኃኒት። ለአዳም ክብር ሲሻ ቤተልሔም ለሁሉም ሰላም ቤተልሔም ዛሬ ተወለደ ቤተልሔም ከድንግል ማርያም ቤተልሔም። አንቺ አንቺ ቤተልሔም የይሁዳ መሬት ባንቺ ተወለደ የዓለም መድኃኒት። አንቺ አንቺ ቤተልሔም የይሁዳ መሬት ባንቺ ተወለደ የዓለም መድኃኒት። ልጅ መንሻ ቀረቡ ቤተልሔም የምስራቅ ነገሥታት ቤተልሔም በከብቶቹ በረት ቤተልሔም ተኝቶ ላገኙት ቤተልሔም። አንቺ አንቺ ቤተልሔም የይሁዳ መሬት ባንቺ ተወለደ የዓለም መድኃኒት። አንቺ አንቺ ቤተልሔም የይሁዳ መሬት ባንቺ ተወለደ የዓለም መድኃኒት። እስራኤል ሕዝቤን ቤተልሔም የሚጠብቃቸው ቤተልሔም ካንቺ ይወጣል ብሎ ቤተልሔም እንደነገራቸው ቤተልሔም። አንቺ አንቺ ቤተልሔም የይሁዳ መሬት ባንቺ ተወለደ የዓለም መድኃኒት። አንቺ አንቺ ቤተልሔም የይሁዳ መሬት ባንቺ ተወለደ የዓለም መድኃኒት። እሺ ከዝማሬው ተመልሰናል። አብራችሁን ስለሆናችሁ እናመሰግናለን። በመጀመሪያ ቅዱስ ገብርኤል ማርያም ወደምትባል ድንግል ይሄዳል። እርሱም ወንድ ልጅን ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ የልዑል እግዚአብሔር ልጅ ይባላል አላት። ማርያምም ይህ ነገር እንዴት ይሆንልኛል? እኔ ወንድ አላውቅም ትለዋለች። እርሱም መልሶ ከአብ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል፣ ስጋዊ አባት አይኖረውም አላት። እሷም እኔ እግዚአብሔር ባሪያው ነኝ፣ እንደ ቃልህ ይደረግልኝ አለችው። የማርያም እጮኛ ዮሴፍ ይባል ነበር። እናታችን ድንግል ማርያም ነፍሰ ጡር መሆኗን ሲያውቅ በስውር ሊተዋት አሰበ። ይህንን ሲያስብ የጌታ መልአክ በሕልም ታየው። እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ አለው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ። ዮሴፍ የሀገሩን ሕግ ያከብር ስለነበር ከእጮኛው ማርያም ጋር ወደ አውግስጦስ ቄሳር ሊመዘገቡ ወደ ቤተልሔም ሄዱ። በዚያም ሳሉ ምጧ መጣ። ዮሴፍ ለማርያም
ማረፊያ አላገኘም ነበር። ከብዙ ፍለጋ በኋላ አንድ ግርግም ማግኘት ቻሉ። በዚያም አረፉ። ከዚያም ማርያም ኢየሱስን በግርግም ወለደችው። ልጆች ግርግም ማለት የከብቶች ምግብ የሚቀመጥበትና ከብቶች የሚኖርበት ነው። ቤተልሔምስ ማለት ምን ማለት ይሆን? ቤተልሔም ማለት የእንጀራ ቤት ማለት ነው። በዚያን ጊዜ ከብቶች በሌሊት ሲጠብቁ የነበሩ እረኞች የጌታ መልአክ አምላክ መወለዱን አበሰራቸው። እረኞቹም ፈጥነው ወደ ግርግም ሄዱ፣ ለአምላክም ሰገዱ። ኮከብ ሰብአ ሰገልን እየመራቸው ከምስራቅ ወደ ኢየሩሳሌም መጡ። ልጆች ሰብአ ሰገል የኮከብ ተመራማሪዎች ናቸው። የተወለደው የአይሁድ ንጉስ የት ነው? ኮከብን ከምስራቅ አይተን ልንሰግድለት መጣን ብለው ወደ ግርግም ገቡ። እዚያም እንደደረሱ ወድቀው ሰገዱለት። እጅ መንሻ፣ ወርቅ፣ ዕጣን፣ ከርቤ አመጡለት። አምላክ ስለሆነ ዕጣን፣ ንጉስ ስለሆነ ወርቅ፣ ስለኛ በፈቃዱ ስለሞተው ሞቱም ከርቤ አመጡለት። እግዚአብሔር ሰብአ ሰገልን ወደ ሄሮድስ እንዳይመለሱ አስጠነቀቃቸው። ምክንያቱም ሌላ ንጉስ መጣብኝ ብሎ ሊያስገድለው ስለፈለገ ነው። ሰብአ ሰገልም እግዚአብሔር እንዳዘዛቸው መንገድ ቀይረው ሄዱ። ሄሮድስም በመናደድ በቤተልሔም ከ2 ዓመት በታች ያሉ ህፃናትን በሙሉ አስገደላቸው። ነገር ግን ሄሮድስ ኢየሱስን መግደል አልቻለም ነበር። ዮሴፍም ኢየሱስንና እናቱን ይዞ ወደ ግብጽ ሸሸ። ሄሮድስ እስኪሞት ድረስ እዚያው ኖረ። ሄሮድስ ከሞተ በኋላ ሕፃኑንና እናቱን ይዞ ወደ እስራኤል ተመለሰ። ልጆች የዛሬውን ዕለት ለምን እንደምናከብር አወቃችሁ? ከታሪኩ ብዙ ዕውቀትና ትምህርት እንዳገኛችሁ ተስፋ እናደርጋለን። እሺ አብራችሁን ስለነበራችሁ እናመሰግናለን። በዚህ በንሴብሐ ቲዩብ ላይ እናንተን ሊያስተምሩና ሊያዝናኑ የሚችሉ ፕሮግራሞችን ለማግኘት ሰብስክራይብ፣ ላይክ፣ ሼር በማድረግ መከታተል ይችላሉ። በዓሉ የሰላም፣ የፍቅር፣ የጤና እንዲሁም ከወዲሁ እየተመኘን ሰላም እግዚአብሔር ከእናንተ ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።